ሰላም ቅዱሳን እንዴት ናችሁ? እጅግ በጣም ደህና ነኝ። ወንድማችሁ አሮን ጦና እባላለሁ። ዛሬ እንግዲህ የኤፌሶንን መልእክት ማብራሪያ ይዤላችሁ መጥቻለሁ። ከዚህ በኋላ የኤፌሶንን መልእክት ሙሉ ለማብራራት ጥረት አደርጋለሁ ጌታ በረዳኝ መጠን። እንግዲህ የኤፌሶንን መልእክት ስለምንድን ነው የሚያስተምረው ወይም ስለምንድን ነው የሚናገረው? ያው እንደምናውቀው የኤፌሶን መልእክት ይሄንን ጳውሎስ በእስር ቤት ሆኖ ከጻፋቸው ከአራት መልእክቶች አንዱ ሲሆን ይሄንን መልእክት ያው የጻፈበት የራሱ ዓላማ አለ። ነገር ግን የኤፌሶን መልእክት ስለ ማንነታችን የሚያወራ መልእክት ነው። ማንነት ሲባል ማን እንደሆነ የሚናገር ማለት ነው። ማን እንደሆነን ካወቅን ምን እንዳለን ደግሞ እናውቃለን። ማንነታችን ካወቅን ምልልሳችንን ማወቅ አለብን። ስለ ምልልሳችን ያወራል ሲል ማንነታችን የሚመጥን ምልልስ ወይም በጥንቃቄ የተሞላ ምልልስ ሊኖረን እንደሚገባ ግልጽ አድርጎ ይናገራል። ሃሌሉያ! የእግዚአብሔር ቃል እንደሚናገር የራሳችሁን ማንነት ለመረዳት የኤፌሶንን መጽሐፍ ይበልጥ ማጥናት፣ ማንበብ፣ ማሰላሰል አለባችሁ። ተባረኩ። ከኢንስፓይሪንግ ቲቺንግ ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እናንተ ሰብስክራይብ፣ ላይክ፣ ሼር ስታደርጉ ሌላ ብዙ ትምህርቶችን ይዤ እመጣለሁ። አበረታቱ። ተባረኩ። ወንድማችሁ አሮን ጦና